ገነት እባላለሁ ከቤተል ነው የመጣሁት። ያው ፕሮፌት ካወከኝ ቅዱስዬ ያውቃኛል። ቤተል ቸርች ቤተል በፊት ቤተል አልነበርክ? አዎ። በዛ ሰዓት ቤተል ነበርሻ? አዎ። ነገም ያውቀኛል። አዎ። ሃይሚዬም እንደዛው የሚያውቁኝ እዚህ ውስጥ አሉና ሰላም ለእናንተ ይሁን። ያስፈራል። ኢየሱስ ጌታ ነው። አሜን። ማለት የምስክር ባለዕዳ ነን እኛ። ግን ኢየሱስ ጌታ ነው። በሰዓትና በጊዜ ነው ሁሉም የሆነው። ማለት ሰሞኑን በጣም ተረበሽኩኝ። የዛሬ 10 ዓመት ማለት ነው የሆነው። እናታችን ሞታ ትዝ ካለክ ጥቁር ለብሰን ነበር ምን መጣው ቸርች። አስታወስኳችሁ። አዎ። እና ፋዘር አንቺ ነሽ ጉድ ያረግሽኝ፣ ትሄጃለሽ፣ ዝም ብለሽ ትዞሪያለሽ፣ እንጀራ ያለበትና ፈውስ ያለበት ቤት ግን ከለከለሻለኝ። የእውነት ጌታ ምስክሬን ከቤተል ከወጣክ በኋላ ወደዚህ ቸርች እንዳልመጣ ከለከለኝ። ግን አሁን ገባኝ። እንጀራዬም ያለው እዚህ ነው፣ ፍሬም ያለው እዚህ ነው። ሁሉ ነገራችን የቤተሰብ ሁሉ እንጀራ ያለው እዚህ ቸርች ውስጥ ነው። ክብር ለኢየሱስ ይሁን። አሜን። ማለት አንዳንድ ጊዜ ማለት ነው ልብ ብላችሁ ስሙ። ሁሉም የእግዚአብሔር ቤት ነው። ነቢያቶች ሁሉ አይ ላቭ ዩ ወዳቸዋለሁ። ግን ቦታ የሚባል አለ ስፍራ እና በህልም በጣም እየመጣ ማለት ነው። አረ ሄኒ ታወኝ ራስ ከብለ አየዋለሁና ሄኒን የሆነው ነገር ምንድነው? እዛ የጸለይክ ነበርና ቤተል ቸርች እያለ ከመኪና አደጋ የሚተርፉ ሰዎች አሉ ብለክ ሲስተርን ታያት ነበረ እና አሜን ትልክ ነበረ። ስለቆየ አታስተውስም ብዙ ሰው ስለምታገለግል፣ እኛ ግን እናውቃለን። ከዛን አሜን አለች፣ እኛም አሜን አልን። በሳምንቱ ከቤተል ሆስፒታል የባሏን መኪና ይዛ የምትወጣ እናት እሱም ሳያቅ ባለቤቷ ውጪ ወጥቶ መኪና እንዳትይዢ ብሎ ከልክሏታል። እና እህቷ ካንሰር አለብሽ ተብላ በሷ ቴንሽን ሆና ስትነዳ ሲስተር ልትቀበላ ስትወጣ ቀይዛ ስትመጣ መኪናው ቀጥታ ይዟት ጠርጎ ወስዶ ግድግዳ ውስጥ ከተታት ማለት ነው። ማለት ዛፉ ስር አስገባት እና ሙታለሽ ተብሎ ሰው ሁሉ በቃ መኪናው ይነሳ ሰሙታለሽ ነበር የተባለው። ጌታ ምስክሬን። ከዛን አለች የሚል ነገር ተሰማ። መኪናው ወደ ላይ ይነሳ ሲባል እሷ ኮሽም ውስጥ ሆና እዚህ ጋር መጥቷታል። አለሁኝ ስትል ኧረ አለሁ እያለች ነው በህይወት አለሽ መሰለኝ እቺ ልጅ። መኪናው እንደውም እንዳይጫናት ተብሎ ተጎትታ ወጣሽ ከመኪናው። ስትወጣ ያው በድንጋጤው ምክንያት ወደ ሆስፒታል ገባች። እዛ ሆስፒታል ልታሳያት ቤተል ሆስፒታል ገባች። እዚህ ጋር መጥቷታል። ምልክቱ አለ አሁንም ማለት ስሩ ስትዘለብስም እንደዚህ ተጻንፏል አለ እዚህ ጋር ከኋላ ማለት ነው። ትንሽ አንዳንድ ቦታ ላይ ጫራት። ግን እግዚአብሔር መንፈስ በሄንዬ አልፎ ተናግሮ ነበርና ይሄ ባይሆን ትሞት ነበረ። እና ትዝ ይለህ ከሆነ እናትሽን ከእናትሽ ቀጥሎ አንቺን ሊገልሽ የሚፈልግ መንፈስ አለ እያልክ በጣም ነበር የምጸልይላትኝ። እና እግዚአብሔር እንደዚህ አድርጎ አሻገራት። ክብር ለኢየሱስ ይሁን። አሜን ሃሌሉያ። እና ደግሞ ለፋዘር የኔ ልጅ እዚህ ጋር አርጓት ነበረ። በዛ ሰዓት 3 ዓመት ነበረች ሚጥዬ። እሽኮኮ አርጓት ፋዘር ጋሼ ቤቶት የርሶት አይደለም እንደ ቤቱ አልከው። አዎ ከላይ ከታች እኮ ያለ ነው ቤቶት ሊወሰድ አልከው። እና ደግሞ እውነት ነው። ሰውየው ከሸጠ በኋላ እንደገና ወደ ራሱ ለመውሰድ ከላይ ከታች ያለ ነበር። ስቲል ነው እስካሁን ድረስ። እና ቤትክን ምን ግንብ ሊወስድ ያለውን እንደሚፈርስ እንዲሁ አፈረሰው ማለት እቅዳቸውን አፈረሰው አልከው። አሜን አለ። ካርታ በእጅ ገባ ማለት ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እና አይደበቅም። የዛሬ 10 ዓመቱን እንግዲህ ጠቅለል አድርጌ ነው መናገረው። ጠቅለል አድርጌ ስናገር ደግሞ ጠቅለል ያለ በረከትን ሁሉ ወስዳለሁ። ኢየሱስ ለዘላለም ጌታ ነው። አሜን። ሃይሚዬ በጣም ነው የምወድሽ። አንቺ እናት እኮ ነሽ። እግዚአብሔር ይመስገን ተመልሻለሁ ማለት ወደ ህይወት ወደ ሆነው ቤት መጥቻለሁ። ከዚህ በኋላ እንደምለመልም ምንም ጥርጥር የለኝም። እና ኢየሱስ ጌታ ነው። የተደረገልኝን አልዋሽም። እኔም ላይ ራሱ መንፈስ ራሱ ሳይወጣ አይቀርም። በዛ ሰዓት ፎጋሪ ጴንጤ ነበርኩኝ ማለት በጣም ነበር የምፎግረው በዛ ሰዓት በለው ነበር። ዴሊቨርድ የሆነችው እዛ ነው እያለ እየቀለድኩኝ ነበር። እንደውም አይ ነብይ ምናምን እያልኩ መቀለድበት ሰዓት ላይ ነበር። በዛ ሰዓት እግዚአብሔር ነፃ አወጣኝ። ክብር ለኢየሱስ ይሁን። አሜን። እና አሁን
ወደ 4-5 ጊዜ በህልም አያለው። ግን እመጣና እየፈራው መለሳለሁ። ደጋግመህ ትመጣለህ ወደኔ፣ ሃይሚዬም እንደዛው ትመጣላችሁና እኔ ግን እዚያ አይጪ የሚሄደው ሌላ ቦታ አዙሪት እዚያ ያለው የሚሄደው ሌላ ቦታ። ከዛ ተበሳጭቼ ነው ወደ ቤት መመለሰው። ሄኒዬ እንደው ጌታ ምስክሬ ነው። ሰው እንደ 9 ዓመት ሙሉ almost እኔ ማለት ነው ከትዳሬ ተለያይቻለሁ። 9 ዓመቴ ነው ከተለያየው። እሱ ወልዶ አግብቷል። እና የሆነ ጊዜ መጣክና ቃል ኪዳን ቀለበት ልታደርግልኝ መድረክ ላይ ነው ያለከው። መድረክ ላይ ሆነክ ወደ አንተ ላልመጣ 2 ሴቶች ሲከላከሉኝ አንተ ጋር መጣና የገፈተሩ ወደዛ ሲጥሉኝ አየው። ያንን ነገር ሳታደርግልኝ በጣም እየጓጓሁኝ እንደዛ ሆነ። ድጋሜ አሁንም አያለውና አሁን ሄንዬ ፋዘርም ልጄ ብሎሃል በህያው በእግዚአብሔር ፊት አንተ ሄንዬ እዚህ ቢሆን አሁን አቅሙ ደከም ብሏል፣ እንደዚህም ተሰባብሬ አልሄድም ነበር ይላል። እና ሽንቱን መቆጣጠሩ ላይ አይችልም ማለት አርፎ በተቀመጠበት ሽንቱን እንትን ይለዋል ማለት ነው። ነይ ልጸልይልሽ፣ ቀለበቱንም ላርግልሽ በጌታ በኢየሱስ እግዚአብሔር ሆይ ከዚህ ቤት ልትወስደው አንተ ያስቀመጥከውን ቅባት ዘላለማዊ ሐሳብህ አሜን እጇ ላይ ያስቀመጥኩት አሜን። እግዚአብሔር ሆይ የኪዳን አምላክ አሜን። የተዘጋ ነገሯን ከፈቱ አሜን። በኢየሱስም ያየችውን ያንን ሰጥቻለሁ። አሜን። ፈውስ ይዛ ትግባብ። አሜን። ይሁን አለ ሆነ። ተባረክ። ለፋዘር አኖይንቲንግ ኦይል ልካለው። አንድ የምስጋና መዝሙር እሺ፣ ሰዓታችን ግን በጣም እየሄደ ነው። አዝማሹን ብቻ እሺ። ሃሌሉያ። የራቀ ሰፈር ለተንክር ወይታ ትራትረን ምክንያት ፈልጎ ፈጥሮ ለራሱ ስበብ ተቀምጦ ቆየ ከጉድጓዱ። አይ ቀጥይ ሳላቅ ከማንነት ግን የነፍሴን መዳን ወይ እንዴና ያልኩኝ ስደረደር ምክንያት ነብጎ ገባና ወደ ህይወቴ ለራሴ ነገረኝ ለራሴ ሚስጥር ከሚጠጣ ውሃ መሬትን ፍለጋ መሽከረ ከደጅ ራሱ ሊያረጋኝ ሃሌሉያ ከሚጠጣ ውሃ መሬትን ፍለጋ መሽከረ ከደጅ ራሱ ሊያረጋኝ ሕይወቴን ልሽሮኝ ከከበቡኝ ሁሉ አፋቶ የራሱ አድርጎኛል። አይናፍቀኝም አገሩ ያጨለማ ያህሩሩ ነፃ አውጥቶኛል አባቴ በነፃነት ልኖር ሆይ ብዬ እገዛለታለሁ በደስታ አሸንፎኛል ጌታ። ሰው ፍቅር የወደቀ ሰው ይሰጥ የለ ወይ ራሱን ፍቅሩ ገመድ ተሸንፌያለሁ እንዴት ያደረ ወይኔ ልቤ ኧረ በው በፍቅሩ ገመድ ተጠፍሬያለሁ ውሎ ያደረ ወየ ልቤ መስሎኝ ለምድሩ ሰላምና እርካታ ከአንዱ ተጋብቼን አንደኛው ስፋታ አይቶ መባከኔን በእርግጥ አዝኖልኛል። በአፉ ቃል እፎይታ ወደ ቤት ገብቷል። እንኳንም አገኘኝ አንተ ወዳጅ ወይኔ እንኳንም ቀድመኸኝ ተገኘ በደጅ ቢሆንማ ሌላው ዛሬ በይኔ ባላየው ቤተ ዘመድ ይስማኝ ጓደኛ ጎረቤት ላፍታም አልዘገይም ሳልነግርህ እውነት ጉዴ ለናገረኝ የኋላው ታሪኬን ሃሌሉያ እንኳንም አገኘኝ አንተ ወዳጅ እሰይ እንኳንም ቀድመኸኝ ተገኘ በቤቴ
ቢሆንማ ሌላው ዛሬም ባይኔ ባላየሁት በፍቅሩ ገመድ ተጠፍሬያለሁ ውሎ እያደረ ማያይ ወየይ ልቤ መታው በፍቅሩ ገመድ ተጠፍሬያለሁ ውሎ እያደረ ወየይ ልቤ መታው። ቆይ እኔም ብልሽ አገልግሎት እንድትይዥልን ነበር። ወድሻለሁ። ፋውንዴሽን ክላስ ግቢ ተማሪ። ልጄ ነሽ። በቃ አይ ላቭ ዩ። አሜን። እኔም ደስ ብለኛል። እኔ ወይዬ በቃ እኔ እዚህ ቤት ማለት ነው ሁሌ መቅረት አልፈልግም ማለት እኔ አሁን እዚህ ቸርቹኛለሁ ማለት ነው።